አኔ ምልክቶች መለኪያችሁ ማንንም ኢትዮጵያኖች ስለና እኛ ትግራይ የኛ ልጆች ስላሉ ነው እንጂ እናቴ ትሙት እንት ትንሽ ማንንም እንትን የሚልኝ ቁሻሽ ትላለች ባሪያ እንኳን ራስሽ አየሽው እንደዚህ አይነት ሰው አለ እኛም ይሄ ነው የሚገርመን አይሽ የራስሽ ሰው እንደሆነ እንዴት እንዳየሽው አይሽ እንደዚህ አይነት ቀጭን አለ ያ ሞፈር ነው እንደዚህ አይነት አሁን አንቺ ብትሄጂ እስር ቤት ነው የምትገቢው አገር ቤት ይሄማ ባል አይደለም አስከሬን ይዘሽ ነው የምትተኛ የነበርሽ መጥሽ እንደሽ እንደመጣችው የጥርስ መፋቂያ ስጋ ሲገባብን አስመሰልሽው እስተኪኒ ጋይስ አዲስ ቲክቶክ ስለሆነ ቪዲዮ ብዙ እንዳላሳያችሁ ያኛው እንደዚህ ቪዲዮ በደም ስለማሳይ ነው 3 ቀን የተቀጣሁት ማክሰኞ ነው ላይቭ ላይ የምገባው ያ እና በተብተብና በእንትን አድርጎ እኔ ደግሞ አለ ኤቪደንስ ማውራት አላውቅበትም የኔ ችግር እንደዚህ ነው ከቲክቶክ ጋር እንኳን መሄድ ባህሪ የለኝም ያ ከቲክቶክ ጋር የሚሄድ እንትን ሪአክሽን ማድረግ ነው የኔ እንትን እና ቪዲዮ ካላየው ካልሰማው ለኔ ከባድ ያ ማብራሃብ ገደለችው እሷ እንደዚህ ስትል በረሃብ የገደለችው ሲሞት አገር ቤት ያላገባችው አረ ያሳሜ ጥሩ ነው የነበረ ይሄ እኮ ጫማው ራሱስ ከብዶ ይሁት ጋይስ ሳሚ ጥሩ ነው የነበረው አለች 7 ደረጃውን ሰውዬ ማለት ነው ሳሚ ጥሩ ነበር አለች አይደል እዚሁ ደግሞ ስትዋረድ ይውልኝ ጋይስ ሳሚ ጥሩ ነበር እንዳለ እናንተ ሰዎች እንደዚህ ናቸው እኔ የምናደደው የኛ ልጆች የኛ ኢትዮጵያ ላይ ኖሩ ሰዎች ጥንባንሳ ናችሁ ወይ የማንንም ሻሽ ተደጋፊና 7 ደረጃ ፊት የማንንም ፎረፎራምና ሻካራምና ልቃሚ ቁሻሻ የኢትዮጵያ ግሪን ካርድ ወይም ደግሞ የኢትዮጵያ የሎ ካርድ ለማሰጣት ነው እንደዚህ የምትሟሟት ይሄ ነው የሚያናድደኝ ነው ኢትዮጵያኖች የናንተ ጥንባንሳ አይደሉም ነው የኔ ጥያቄ በኢትዮጵያኖች ሰበብ የሎ ካርድ መቼ የማታገኙ ነው የኔ የሚያናድደኝ ነው እኔ ሰው በግል ደረጃ እንዲህ ብሎ ተናግሮኝ በጣም ዘናብዬ እንደ ትንኝ ፒክ ያርኩ ማናገራቸው ሰዎች ቢኖር ሚዲያ ላይ ያሉ ሰዎች ናቸው በሀገር ሲመጣ ግን በጅምላ እንዴት እንደምቃጣል ለምን ኢትዮጵያ መወዳደር ያለባት ከአሜሪካ ጋር የኢትዮጵያን ፖለቲካ ስለ ኢትዮጵያ ፖለቲካ ለማውራት የሚያነሱት አሁን አሜሪካ ላይ ብለው ነው የሚጀምሩት አይታችሁኮ ደስ ይሉኛል እኔ አንዳንዴ የኛ ልጆች እና ቢተው ያቃጥሉኝም ሻርሙጦች አሉ ገባችሁ አይታችኋል ፖለቲከኞች አሁን አሜሪካ ይላል ምሳሌ ሲሰጥ አፍሪካን እንኳን ፒክ ያደርግም እኮ ስለሆነ ወንጀል ሲነሳ አሁን አሜሪካ ላይ በኑሮ ስታንዳርዷ ብሎ ነው የሚያነሳል ገባችሁ የፖለቲካ እንትን የሚያወዳድረው አሜሪካ ላይ ምን ኮ እንደዚህ ያለ ነው የሚሏችሁ ብዙ አሁን ፖለቲከኞችን ዝም ብላችሁ ስሟቸው እስቲ አፍሪካ ሱዳን ምናምን ብሎ ምሳሌ አይሰጡ ኢትዮጵያ ከአሜሪካ ጋር ራሷን ኮምፔር የምታደርግ ከናንተ ጥቃቅና አነስተኛ ቅጫማም ጋር የምታወራለች እከካ ልክ ነው የማንም ልቅምቃም የሰው ልክ ያውቅም አይጠነቀቅ መጀመሪያ ለሀገራችሁ አንድ ዩኒቨርሲቲ ገንቦሽ ማህይብነትን ድሮ ነበር መሰረተ ትምህርት እንትና እንኳን የጀመረው መንግስቱ መሰረተ ትምህርት እንኳን ወንጀል የሆነበት ሀገር ዩኒቨርሲቲ ስሩ አንድ ስም ጥሩ እሺ ዩኒቨርሲቲ ከሀገራችሁ ኢንጂነር እንትና ተብሎ የሚመረቅ ሰው ጥሩልን ዶክተር እንትና ነርስ እንትና የሚል ቅጥያ ስም እኮ የላችሁም እኮ የናንተ ቅጥያ ስም ስንተኛ ዙር ሳዋ ነው የምትባባሉት ታሪክ ቁጭ ብላችሁ ስታወሩ ለሀብዚ ስንተኛ ዙር ነው የምትባባሉት ገባችሁ ያ እኛ ስንት ዙር ሴክስ አረክ ነው የምንባባለው ኖረን ጨርሰን በቅንጦት ነው እኮ የምናወራው
ስንት ዙር ማታ ሴጋ መታ ነው እንባባለው። ቀንጥተን በቃ ሰልጥነን ወደ መሰይጠን እየሄድን ነው እኛ ጋይስ። መጀመሪያ ኑር። ስንት ዙር ሲባል ስንት ዙር ማታ ተኛ ከሚስት ጋር ነው የምናወራው እኛ። ኖርና በቃ ያ መጀመሪያ ኑር። እሺ ያ ወይ ባርነት ነፃ መሆናችንን አላመንም ካላችሁ በፈቃደኝነት የኛ አገልግሉና አገልግሉን። የኛን ቂጥላሱ የኛን ችግር ፍቱ። ያ ድሮ በግድ እንግሊዝና አሜሪካ ዓለምን እየዞረች በምትገዛ የቀኝ ግዛት ባሪያ ግዛት ስትገዛ እኛም በግድ ገዝተናችሁ ነበር። አሁን ደግሞ ሰው ማንም ሰው ራሱን ያስተዳድር የሚለው ነገር ሁሉ ራሱን ሲያስተዳድር ተውናችሁ። ባርነቱን ስለተዋወዳችሁት ነፃነቱ መላመድ ከብዷቸዋል። በፍላጎታችሁ የኢትዮጵያ ባሪያ ለመሆን ፈቅዳችኋል። ከእንግዲህ ስንጠራችሁ አቤት ስንልካችሁ ወዴት ለማለት ተዘጋጁ። ዛሴት ጋይስ ግን የሰውዬ ግን ይሄን ጫማ እንዴት ነው ለብቻው የተሸከመው? የሆነ ታምርማ ይኖራል ጋይስ ያገዘው እንጂ ከባድ ነው እውነት ለመናገር። የእውነት ትንሽ አይ ቲንክ አይምሮ ያምራል። ዩት እዚሁ ስትዋረድልኝ ዩት አራስተን ጫማ ራሱ ለፍቷል። ጫማ ትንሽ በዘይት ስለቀባው መሰለኝ ጭንትንትን ይሆናል። የወንድ እግር ግን ተሲያውቂ አይቻላቅ ደሞ ጉብኝት ነው የሚሰራ የነበረ እዛ ማለት አሉ። ይሄ ለዚህ አይተማን ነው የሚከበዩ ቻርልስ ቻፕሊዘር ነው ልበል። ይቅር በለኝ የኔ ወንድ በህይወት ሳትኖር እንደዚህ ሳርገ ብድሩ ማይመልስ ይዋጥ እሱ አሁን በሷ ቤት እኔ እየቀጠቀጠች ነው። ከዛ ሆዴ ይገባል እንዴት እንደሚኩሽሽሽ እንደምትል ይዋት ጋይስ። እሺ ስብ በሉ ራዩ ያለች ነው የሚባል እኔ እዛ ፈድ ወጣ አትገባሃል ላይ ወዲ ወይኔ ጉዴ እኔ አስተከለ መንግስት ሰማያት ረበስማ ምንድን ነው አበባ ደግሞ በፊት ይዘው በዛ ተመጥ። እኔ ግን ይሄ ሰውዬ ቀብር አስፈጻሚ ነው እንዴ? እውነት ለመናገር ግን ይመቸው ግን ቀብር አስፈጻሚ ነው እንትንም ይመስላል። ማነው ስሙ? ይሄ አልበርት አንስታይንም ይመስላል አይደል? አልበርት እንደዚህ ብሎ ሂሳብ አልመጣለት ብሎ ይጭ ሲል አይታችሁታ? በእንግሊዘኛ ይጭ ሲል ሂሳብ አልመጣለት ብሎ ብስጭት ሲል አልበርት አንስታይን ማለት ነው። ምስኪን ነው ግን አይ ቲንክ በጣም ስደት ላይ የቆየ ነውና ጦሽ ብሏል ትንሽ ያከበር ወይ ደሞ ተመጣጣ እስማ ስተከነ ይሻላል። ይዋት ጋይስ ኧረ ተይው በሽተኛ ነው ይሉኛል። እኔን ነው ተይው የሚሉኝ እኮ እኔን ነው ተይው የሚሉኝ። እየሰደቡት ያለው ራሳቸው የሄለንን ባለው የሄለንን እንትን አገኘው ብሎ ነው እኮ ሲሰድቡ የነበረው። ከዛ ተበልሶ ኤርትራዊ ነው ሲብሎት እንዴት እንደተሳቀቀች አያችሁ ኤርትራዊ ነው ሲላት ምን ሄዶ አመጣላት ሆዴ ማለት ነው። ገባችሁ ማለት ሆዴ ያውቀዋል መሰለኝ እዛ እና ሰውየው ትንሽ እንትን ያደርገዋል። ገባችሁ ያሟልቴው የዮኒ ወንድም ሰለሞን ዛሬ ሚኪ ለጥፎ ኤርትራኖቹላ ሲሞጻደቁበት ምን ነው የኛ የኢትዮጵያኖች ሞተው ነው አርገው ነው? እኔ ጋይስ ከዚህ ከሚዲያ ሰዎች ጋር እናቴ ትሙት ሌላ አፕ የለም፣ ሌላ ፕላኔት የለም። በፍጹም ልንግባባ እኔ እንዳው ከሳተላይት ላይ መዘገብን ያለብኝ የእውነት ምንም ልንግባባ አልቻለም። የኛ ልጆች እኔ እርስ በራስ በጣም እንጣላ፣ እርስ በራስ እንደፈለገ እንረጋገጥ። ጠግበን ነው እኮ ኖረን ነው ተጨቃጨቀን ተጣላን እንጂ ተጠላልተን አይደለም። ግን ሌላው ግርግር ለሌባ ይመቻል። ግርግር እንትን ብሎ አንተን ሲያጠቃ
ጥላቻ አይደለም፣ የኤርትራን ጥላቻ አይደለም ምናምን አይደለም። ገባችሁ? እነሱ ገና ለገና አሁን ሳሚ ኤርትራዊ እንደሆነ ምንም አያውቁም። እዚሁ ሲወራ ሰምተው ነው እኮ ጥልቅ ያሉት። ስለ ሀገራቸው ስለሚደላደሉ አይደለም። አንተ ላይ የሆነ ነገር መጣል ስለሚፈልጉ ነው እንደዚህ አይነት ቦታ ላይ የሚገኙት። ገባችሁ? እና የኛ ልጆች ይሄን ሲፈቅዱ ንድድ ነው የምለው። አትንኩኝ ማለት አንድ ሰው መጥላት አይደለም በነገራችን ላይ። ገባችሁ? ማን ስለሆነ ነው ጋይስ ለራሱ ጠግቦ እንትን ማይል አንተ ብሩጅን እንወስድ። ብሩጅ ማለት ምን ነው የሚባለው? ቆሌህን የሚገፈው ማለት ነው። ዋይ ደግሞ እኮ ታሪክ የሚያውቅ ሰው እኔ አሁን አንድ ኤርትራዊ አለ እዚህ ቤተክርስቲያን ምናምን አባለ በጣም ፖለቲካ ያውቃል፣ ጎበዝ። እነዚህ ስድብ ነው የሚያውቁት። ቂጥሽ እንደዛ ምናምን አስባችሁታል? እኔ ቂጥሽ ምናምን እኔ እንደዚህ አይነት ስድብ ምንም የማይመስለኝ ነገር ቢኖር እንደዚህ አይነት ስድቦች ናቸው። እኔ ቻሌንጅ የሚያደርጉኝ ምንድነው መስቀለኛ ጥያቄ የሚጠይቀኝ ሰው ይሄን ነገር እንዲህ ብለሽ ነበር የታል ወይ ምናምን የሚለኝ ሰው እንደዚህ አይነት ሰዎች እንደዚህ መልሳለሁ ምን እላለሁ ምናምን። ይሄ ቂጥሽ እንደዛ እሺ፣ ከዛ ቂጤ ሰፊ ነው ኦኬ መትሬ ሰጧቸው። ከዛ ምንድነው ኖ ሴንስ አናድደኝ ምን አይልኝ ኖ ሴንስ ፎር ናቲቱም ያ ኖ ሴንስ ሰዎች ናቸው። ሰዎች እንትና ይሳደባል ምናምን ነው። እኔ መስቀለኛ ጥያቄ የሚጠይቁኝን ሰዎች ናቸው እንትን እምላቸው እንጂ ይሄ ቂጥሽ ምናምን ማለት እኔ ሰፊ አጀንዳ ነው የምፈልገው፣ ግን ማብራራበት ነገር ነው። አይምሮዬን ቻሌንጅ የሚያደርገኝ ነገር ነው የምፈልገው፣ ጸብም ቢሆን ገባሽ? ሆድሽ እንደዚህ ቂጥሽ እንደዛ የሚል አሁን ይሄ ዋት ኢዝ ቻሌንጅ ምንድነው? እናትሽ ትነፋ ምናምን እናቴ ድንግል አይደለች። ከፈለገ እሺ ካለ ባባቴ ለቺት ማድረግ ከፈለገች ሄዶ ይንፋት ከፈለገ ሚ ፍሮም ሀረር ጋይስ ከሶማሌ ጋር ነው ያደግኩት። እኔ ከሶማሌ ውጪ ደግሞ እዚህ ስመጣ ደግሞ ሚዲያ ላይ ነው ያደግኩት እና ከማስደነግጠኝ ሴንስ ከማይሰጡኝ ንግግርም ተግባሮችም ሰዎችም መሃል እንደዚህ አይነት ሰዎች ናቸው። ገባች? አሁን ይሄንን ቦታ ላመጣው የፈለኩት ምንድነው ኤርትራዊ ሲባል እንዴት እንደሆነችው እስታው ቁጭ ብላ አንከን ስታወጣበት እንትን ብላ ማለት ነው። እንደዚህ አይነት ሸፋፋዎች ያንቺ እንደሆኑ እንኳን አወቅሽ በነገራችን ላይ እሺ። ክፍታፍና ደደብ ካሻኮራም ስለሆንሽ ለመለፍ ብለሽ ብቻ ለመምጣት ነው እንትን የምትይው ቆሻሻ። ደስ የሚለው ግን ስለ ኢትዮጵያን ስታወሪ ነው ከንፈርሽ የሚደርቀው። ማንንም ስለናንተ ለማውራት ከንፈር አይደለም ልብስ እንኳን አውጥቶ አስጥቶ የሚያደርቅ ሰው ኖ ሴንስ ፎር አስ። እናንተ የኛ አጨብጫቢዎች ናችሁ። አራነጥ እኛ እንኖራለን እናንተ ታጨበጭባላችሁ። እኛ እንኖራለን እናንተ ታርሙታላችሁ። ቁጭ ብለህ ስማ አንዶ ሰማአ እኛን ቆሽሻለን መጣችሁ ቂጣችንን ትልሳላችሁ። ወንዶቻችሁን እየጠራን ቂጣችንን እናስልሳችኋለን። ወንዶቻችሁ ቢዚ ከሆኑ አባቶቻችሁን ነው ጠርቼ ቂጤን ማስልሰው። ከፈለኩ ከኤርትራ አስመጥቼ አባትሽን ቂጤን አስልሼ መልሰዋለሁ። ውጭ ሀገር ካልኩት እየሮጠ ነው የሚመጣው። እንጂ ኢሳያስን ቂጤን አስልሼ አጽድቼ ከጨረስኩ በኋላ የወዳደቀ ሱፎች አለ እሱን ሰጥቼው መለሳል። ሱፍ የለውም አይደል? አንድ ሰሞን ዶክተር አብይ ወደ ኢትዮጵያ ወደ ኤርትራ ሲመላለስ ያጠረውን ሱፍ የጠበበውን የሰፋውን ይሰጠው ነበር። አሁን ዶክተር አብይም የለም እሱም ተቀዳዷል። ናይ አሜሪካና ኢሮፓ ካልኩት ይመጣል። ቂጤን አስልሼ መልሷል። ስራ የላችሁ የምትተክሉት አበባ የለም፣ የምትተክሉት ሰው የለም፣ የምትተክሉት ፎቅ የለም። ስራችሁ የኢትዮጵያ ባራ ነው። ባርነት ደግሞ ከቂጥ ነው የሚጀምረው። እኔ ስጸዳ ኢትዮጵያኖችን ነው ጠርቻ አብሬ የምተኛው። ስቆሽሽ ነው እናንተን የምጠራው። ይሁን ስቆሽ
ሚኪ በቅርብ ጠብቅ ከስዊድን አስመጣሃል በጥርስ እንደዚህ ነይተ ምላጭ አይደለም እንድትላጨ ነው ማረክ ቂጤ ሌላ ቂጥ የሚታጠብ ያላችሁ እሱን የጠራው ቀን ኑ እሺ ሴቶች አድራሻ እንሰጣችኋል አውቄ ያቆሸሽኩት ነው ያለው ዲጂ እነሱ ሲመጡ እንዲያጸዱት አውቄ እየታጠብኩ አይደለም አሁን 3 ሳምንት አልታጠብኩ ልክ በወር ሚኪን አስመጣዋለሁ ማህሪን አስመጣዋለሁ ላጭቶ አጽድቶ ይሄዳል ምን አባቱ ስራ አለው እኛን ቂጥ ከመላስ በስተቀር ምን ስራ አላችሁ ምን ስራ አላችሁ ሰለጠነን ብላችሁ ትግሬ አማርኛ የማይችሉት ኤርትራኖች ላይ ለመራቀቅ አምቼነን ለማለት አማርኛ ለመለቃቀም ነው እኛ ስር የምትሉት ከዛ እንዴት እንደለቃቀማችሁ አላህ ዓለም ይላል አረብ እግዚአብሔር ነው የሚያውቀው ከዛን ትሄዱና እኛ አምቼዎች ብላችሁ እንደ አሜሪካ ነው የምትራቀቁባችሁ ትግሬ አማርኛ የማይችሉት ኤርትራኖች ላይ አይደል እነዚህ ከሀገር ገና የመጡት ልጆች ላይ አይደል እንደ ስልጣኔ ነው እኮ ራሳቸው እንዲህ ነው የምትራቀቁት እና አማርኛ ፍልጪ ምን ፈልግ ትርጉም ሀብዚ ፊልም አየህ ምናምን ይሏል እንደ መጽሐፍ ማንበብ ነው ፕራውድ የሚሆኑባችሁ የሚገርማችሁ ነገር በጣም ግርም ብሎኝ ትልቅ ነው እንዴ ምናምን ላለው አማርኛ ያው የእናንተ የስልጣኔ ምልክት እኮ አማርኛ ይፈልጻ አይደለ አማርኛ ይችላል እስቲ ቼክ አድርጉ ይሉኛል የሚገርማችሁ ያው እሱ ጎበዝ ነው ስል እንደዚህ ላለው በሆነ አድናቆት ነው የሚያዩዋቸው የሚገርማችሁ ሄለን እንትና ይችላል አማርኛ እሱ ጎበዝ ነው እንትና ባለፈው እንኳን እንዲህ ብሎ ሸወደኝ ይሉዋል የሚገርማችሁ ነው እዚህ ነው እኮ ድራማ የሚሰሩት እዚህ ልቃ እንኳን ለእናንተ ጥቃቅንና አነስተኛ ፋንዲያ አይደለም ኢትዮጵያ የዓለም አድባር ናት ልቃ እኛ ከሌለን ኦክሲጅን የለም አራነጥ ጥርስ ጫማው ራሱ አንፊቢያን እቺ አንፊቢያን አለ ካንጋሩ የካንጋሩ ዘር የሚመስል ሶራስ ካንጋሩ ፊት መጥቶ ሽክንፍስ ባሉ ካንጋሩ ዘርበለንስኪ ጫማውና እግሩ ስለገረመኝ ነው የወንድ እግር እንደዚህ አይቻላቅ ግን እሷ ራሷ የሞተ ወንድማችን ስታመናጭቅ ነበረችና እሱን ወንድ በሰለላን ኮለላን ሲገኝ ደግሞ ይሄ ወጥ መጣ እዝጎ የወንድ ልጅ እንደዚህ የት ይሄዳል አሁን እግዚአብሔር በጊዜው እንኳን ወሰደ ጋይስ ተብትቡት ቪዲዮ ሳሳያችሁ እሺ ባለፈው እንደዚህ ቪዲዮ ሳሳይ 3 ቀን ተቀጥቻለሁ በጣም በዛ አሁን ማክሰኞ ነው መግባት የምችለው በዛኛው እሺ ይሄኛው አዲስ ነው ቲክቶክ ተብትቡት ምናምን አርጉት እሺ ቫይራል እንዲወጣ ሰበራን የትም ሳይደርስ እና እግዚአብሔር መንግስት ሰማያልባ ልክ እሷ እንደ ለሞተው የምትሳደበው የነበረችን አንሳደበም ግን ለሳሚ የምታመጫም ለሳሚ ኤርትራዊ ታመናጭቀው ስለነበረች ይሄ ባልዋ ለናሳያት ከመጣ ማለት ነው ለቀረሽ እኮ ልናታል እዚህ አገት ሳምድ ባህል ኤርትራዊ ካፍቲያ ጉችት ባህል አምሐረይት ድወለደ نزي إرتوي زي قبيلة ما تدمو تحاونا تناقص نيرة لا تدمو تحاونا إرتوي السبعي تحنتي وجه تبها لا حفتنا نع عندي سبعي أنا يروح يجي نزيكم حاونا قليلكم في ذاك ቆይ ስትዋረድ ላሳያችሁ እንደ ጭንቅ እንዳላት የቱ ጋር ነበር ሰው ሆዴ ታይሆድ ከቆይ እዚህ ዩቲዩብ ላይ አለ ሙሉቱን ጭነውታልና እውነትህን ነው አመጣው እንዳውም ፍራንክፈርት ነው ያለው ምናምን ነገርና ይሄውና እንትና ቪዲዮ አይታችሁታል ቲክቶክ ላይ አይደል እንዳው እኔ አሁን ነው በደም ያያዩት ያለውትና እናንተ አይታችሁታል ቀድማችሁትና እንዴት ስቅቅ እንዳለች ሀብዚ እንትን ኧረ እዚህ ያለን ያመጣዋለሁ አለ ወጥቶ አመጣው እንትና
እና ትንሽ ወሰድ ያደርገዋል። አሰራር አድርሱላት ለአድርጎም እንደዚህ አይነት ስራ ብትሰሩ ብታገኙት ቢያገኙት ደስ ይለኛል። መርሃዊ እኔ አንድ ነገር ልንገርህ፣ በጣም ነው የምናመሰግንህ። እንደዚህ አሁን ይገባል ልጁ በሽተኛ ነው ብለው እንደዚህ አውጥተው ስሙን ሲያበላሹ ደስ አይልም። እሱ እንትና ማን ነው የሚባለው? ማን ነበር? አቡበከር ነው ማን ነው? እኛ ጋር ገብቶ ባለፈው የነበረው ምን አይነት ትንሽ ነገር እንደሚያስደስታቸው አንድ ጊዜ ከድር መርቱ ምን አለ መሰላችሁ? ከድር መርቱን ዘፋኙን ታውቁታላችሁ አይደል? ከድር መርቱ ምን አለ? የኢትዮጵያን ሕዝብ ማስደሰትም ማስከፋትም 30 ደቂቃ በቂ ነው አለ። ለ15 ደቂቃ መብራት ስታጠፋ ሆ ብሎ ይከፋዋል አለ። ከ15 ደቂቃ በኋላ መብራቱን ስታበራ ሄ ብሎ እጅ የሚያጨበጭብ ሰው ነው ያለው። እና የኢትዮጵያን ሕዝብ ለማስደሰትም ለማስከፋትም 15 ደቂቃ በቂ ነው ብሏል። እና ሚዲያ ላይ ዝም ብሎ በራሱ ዛቢያ እኛው እንዝናና ማንንም ሳነካ ነገር የለም የሚጃጃል ሰው ነው በብዛት ያለው። እና ይሄ ማን ነው የሚባለው? እኛ ጋር ገብቶ የነበረው ልጅ ባለው ማንም ሰው ጊፍ ከሰጠ መግባት ይችላል ተባለ። ጋላክሲ ነው ምን ያወረዱት የነበረው ለሱን ያወረድኩት ይግባ ተባለ። ገባ አይደል? ተጫወተባት ብለው ደስ አላቸው። ይሄ ቲክቶክ እኮ የኔ ነው እኮ እንዳወጣሁት የሚያወራበት መንገድ አንድ ሲያወራ ኪክ አርግቼ እኮ ማውረድ እኮ እችላለሁ። እንደዚህ ጠቅ አርግቼ ማውረድ እችላለሁ፣ ምክንያቱም የኔ ቴሌፎን አይደል? ግን አንድ ሰው ያለውን ነገር እስቲ ምንድነው ያለው ብለ እስከ መጨረሻ ለመስማት እንደውም አሁን ነው እድል መንፈግ የጀመርኩት። ድሮ ሰድበ ጨርሰ አጋርተ አስመልስ አስታውከው ለዝም ነው የምላችሁ። በጣም ነው ዝም ብላችሁ። አሁን ቲክቶክ ላይ እንደዚህ ሲሆኑ ሪፖርት ያደርጋሉ ስላላችሁ ነው ማወርደው እንጂ አይዲያ አልሸሽ እና እናቴ ትሙት አባቴ ይሙት ወየ እንደዚህ ደሞ ልጅ የሚባል ነገር የላትም አላሳይም አለች። እኔ ባለፈው ማን ነው ለማሜ ምን ስላት ነበረ ለጆን እኔ ማሜን ቦን ኖሮ እዛው መኪና ላይ ያለ መሪ ስተን ገደል እንድትገባ ነው ማረገ። እኔ ላይ ቁጭ ብለ ሙድ ጭራሽ ያስገብዬ ሩቅ ያለውን እንኳን ልጄን ስላላሳደገ ልጄን አላሳየም ብዬ ለማሜ ሳወራ ሰምቶ ነገሩኝ። እናቴ ትሙት ሰውየው ምንም ስለማያረጋቸው አይ ቲንክ እሱም እዛው ነው መሰለኝ ጀርመን የሚኖረው ህመምተኛ ነው ምንም አያመጣም ብሎ አምጥቶ እዚህ ይለጥፈዋል። ገባችሁ? ከዛ ተጋቀልና አነስተኛ ማይንዶች አይደል በእውነት ደስ ብለው እየረገጥናት ነው ብሎ በጣም ተደላድለው ቁጭ ብሏል። መርገጥ ምን እንደሆነ አንድ አሳይቻችኋለሁ። ሁለት ገና እንደዚህ ፒክ ያረኩ መከራችሁን ነው ማሳያችሁ። አሁን ሀቢባም ምናምን የምትባሉት ፓወር አለ ነው አለ የምትሉት የእናንተን ፓወር እስቲ እንዴት አፋልጋችሁ እንደምታመጧት አሳያችኋለሁ። እሱን ነው የምጠብቀው። ከዛ በኋላ እንዴት እንደምጫወትባችሁ አሳያችኋለሁ። እሺ ሀቢባ ታመጣለች ነው አለ። ሀቢባ እንዴት ፈልጋ እንደምታወጣ ቁጭ ብያለሁ። ከዛ በኋላ ግን እንዴት እንደምጫወትብሽ አዳሜ ማለት እንዴት anytime I can pick anytime I can pick anytime። አሁን ግን እንችላለን ነው አለ ምትል የእናንተ መቻል እናንተ ራሱ እንድታውቁት ፈልጋለሁ። እሺ ኤልሳ ካልከዳችኝ በስተቀር እናንተ የቤታን እናት እናንተ እስቲ አቅርቧት። እናንተ በእናንተ ፍላጎት እና ይሄ ቪዲዮ ማረገው 3 ቀን 2 ቀን ነው። ማክሰኞ ቀን ላይ ብገባበታል። አሁን ልገባ ስለያየሁት 3 ቀን በ14 ነው የምገቢው ላይ ብለኝ
ያ እስቲ እናንተን አቅም ያለው እሺ በሽተኛ ቢሆን ቤተሰቦቹ ያያሉ ገባለ አሁን ደግሞ እዛም ሆኖ አሁን አገር ወደ ኤርትራ መመለስ የሚፈልግ ከሆነ ሌላ አሁን እንደዛ የሚበላበት ሬስቶራንት ምናምን ፍራንክፈርት የሚረዱ ሰዎች ካሉ መሄድ የሚፈልግ ከሆነ ምናምን መታገዝ የሚችልበት መንገድ አንተ ቀርቧለህ ያለ ወጣ አንተ እኔ አውቀዋለሁ ያልከው ስለዚህ መታገዝ የሚችል ከሆነ ያንን ኢንፎርሜሽን በአንተ በኩል ወይ ሌላ ሰዎች ኃላፊነት መውሰድ ካልፈለግ ሌላ ሰዎች መውሰድ የሚችሉ ካሉ እኔ አሉ እዚህ ባለ ሬስቶራንቶች በጣም የቅርብ ረጅም ዓመት የሚያውቁትና እስኪ ከነሱ ጋር አነጋገርና በምን አይነት መልኩ መታገዝ እንዳለበት በምን አይነት መልኩ ወደ ኤርትራ መላክ አለባቸው ወይ ቤተሰቦቹን ቤተሰቦቹን የሚያገናኝበትና እንደዚህ የሚረዳበት መልኩ ወይ ደግሞ የሚሄድበት መንገድ ካለ ከነሱ ጋር ተገናግሬ እስኪ ኖርማል ደግሞ በድጋሚ መጥቼ ደግሞ አሳውቃቸዋለሁ። እኔ ትልቁ ነገር ይሄ ሰው አንዳንድ ጊዜ አንቺ የከሌ ባል ነው የከሌ እናት ነው የከሌ አባት ነው እየተባለ የሚለጠፈው ነገር ይሄ መቆም ስላለበት ነው። እኔ አሁን ይሄ ለምባል ነው ሲሉኝ ስለማውቀው አይደለም እና እነ ሞኒካ ቤትም ዛሬ ገብቼ ነበረ እነ ማይክም ትናንትና ነገርኩኝ እኔ እዛ አንተ ስትመጣ እና በተሻለ ትንሽ ተሰማኝ። እንደ ሰውኛ እዚህ ደግሞ እንደምታውቂው አትሊስት ፍራንክፈርት ነዋሪ ስለማውቀው ትንሽ ይሰማሻል። የሰውን ሰው አጥቶ ሲለጥፉት እዛም ብዬ ነው ተነስቼ ላይ የገባሁት። እኔም ጀርመን ነበርኩ በፊትና አውቀዋለሁ ባኖፋ አካባቢ ያለውን ነገር በጣም አበሻ ቤቶች ምናምን በጣም የሚያግዟቸው ምናምን እንደዚህ አይነት ሰዎችን ብዙ የሚያሳዝኑ አበሾች አሉ። ከሁለቱም ከኤርትራም ከኢትዮጵያም አሉ በጣም የሚያሳዝኑ አገር ቤት መሄድ ያለባቸው ሰዎች። ስለዚህ ሰውየውን ማንንም አያውቀውም ብሎ ነው ያመጡት ሚዲያ ላይ በጣም ማንንም አያውቀውም ብሎ ነው ያመጡት። ግን የሆነ ሰው ያውቃል እግዚአብሔር ያያል። እሱ በሽተኛ ቢሆን እግዚአብሔር ያያል። ስለዚህ እሱን ነው የምልሽ። እኔም ገብቶሻል። ያላግባብ ስማቸውን የሚያጠፉ ሰዎች አሉ። ያላግባብ እንደዚህ የሚያደርጉት ነገር አለና ይሄ ደግሞ በጣም ምስኪን ደሃ ነው። በእናታችሁ መንገድ ላይ የሚያደርግ ለራሱ ምንም የሚያውቀው ነገር የለም። ሲያወራ እንኳን እንደምታዩት ቁጭ ብሎ እንኳን አግዙኝ ማለት እንኳን የሚችል ሰው አይደለም። እኔ ፓይለት ነኝ ይችላል። እኔ እንደዚህ ነኝ ከናሴር አወቀና ከነዋይ ደበበ ጋር ሲሰራ የነበረ ሰው በጣም ትልቅ ስራ ይሰራ። የእናንተን ሰው ሰብስቡ እሺ። ሳሚንም ገመድ አንገቱ ላይ ሲጣርጎ የሞተው እዚህ ስትል ከሰከሱ ገብቶሻል። ይሄኛውንም ታይታኒክ ማን ነው የሚባለው ማን ነው ስሙ አልበርት አንስታይን የመሰለ ሰውዬ ጫማው ከኤርትራ በላይ የከበደው ሰውዬ እርዱት። አሁን ኤርትራዊ እንደሆነ ሰማችሁ አይደል? እርዱት እሺ እርዱት። ኢትዮጵያን እንደዚህ ቂጅሚና ጀዝባ ሰው የለውም እሺ። እርዱት። ልቃል ስለ ኢትዮጵያኖች ቁጭ ብላችሁ አፋችሁን ስከፍቱ የእናንተ እየረፈደባችሁ የእናንተ እየረፈደባችሁ ነውና ፎከስ ኦን ዩር ካንትሪ ኤንድ የእናንተ ቤተሰቦቻችሁ ገባችሁ? ፎከስ ኦን ዩር ፋሚሊ ኦኬ። ልቃል ወይኔ የኛ ኤርትራን ወንድማችን ላይ አሾፈች እኔ ደግሞ አሾፍባታለሁ ስትል ይሆዴ መጣና ኧረ ኤርትራዊ ነው ነው ያውቀዋለሁ ቆይ በኋላ ሲሄድ አገናኝሻለሁ ሲላት ሀብዚ ሐወቴ ኤርትራ ናይ በሐቂ አይሽ እንደዚህ ናችሁ እናንተ ሪል ላይፍ ላይ እንደዚህ ናችሁ። ውጭ ሀገር ያለውን አይደለም ሀገር ቤት ያለውንም እንደዚህ ነው። ሁሉም አብደዋል። ናይ አደይሽ አብዳለች፣ ናይ ኢሳያስ አብዷል፣ ሁሉም አብዷል። ምክንያቱም በኢትዮጵያ ዙሪያ ላይ ነው ላይፋችሁ። ራሳችሁን ዞር ብላችሁ የማየት ሰዓት የላችሁ። ምክንያቱም የኢትዮጵያኖች ባሪያ ናችሁ። ዘንድሮም የኢትዮጵያ ቀኝ ግዛት ስር ነው ያላችሁት። የኢትዮጵያ ቀኝ ግዛት የኢትዮጵያ የባሪያ አገዛዝ ስር ነው ያላችሁት።
ለዛ ነው አሁንም እኛ እንድናስተዳድረው ነው የምትፈልጉት። እኛ ነፃ ናችሁ ሂዱ ብለናል። እሺ አላመናችሁ? ድሮም ባሪያ ነፃነቱ መቀበል ነው የሚከብድ። እንዴት ብለን እናስረዳችሁ? እሺ ያ ኦርጋኒክስ ነው ክራር ተጫዋች እኛ ኤርትራኖች አንድ ነን። show to media just show up ወሬ ዱቄት በጥብጣ ቤት ትበላለህ። እዚህ ላይ አንድ ጠርሙስ ታረጋለህ፣ እንዴት ትሽከረከራለህ 360 ዲግሪ። ዛስ የእናንተ ዓለም ይሄ ብቻ ይሁን። በዛ ላይ አንድ ቢራ ጠጣለህ። ዋይ ፍሽክታ መለ ወደዛ በለ ወደዛ ሂድ ትላለህ። ከዛ ሀብዚ ተጋዳላይ ስንት ጀግና እዩ ሰዋኔ ትላለህ ትመጣለህ። እኛ እናንተን ብሶት መስማት ነው ያስጠላን። ጋይስ ከኛ ጋር እንዳትጠጡ፣ እኛ የምንዝናናበት መድረክ ላይ እንዳትመጡበት። ልቃ እኛ ለምንዝናና ነው መጠጥ የምናቀርበው። ምንም እንለው የሆነ ዛፍ ላይ ነበረ የሆነ ሰውዬ በጠርሙስ 4 ጄኔራል ደበደበ፣ ቀጠቀጠ፣ ገደለ፣ እጅ ሰጠ ምናምን ናይ ተራራ ናይ ገብስ ጋልዴም ሺት ተራራው ሂድና እዛ ተነፉበት ከፈለጋችሁ። እኛ በእናንተ ትራማ አይምሮአችን እንዳታሳምኑ። ልቃ እኛ ላይፍ ጨረሰን ድራማ ውስጥ ነው ያለነው። እናንተ ገና ትራማ ውስጥ ነው። we are big different guys። ልቃ አርቲስት ነው ባይዘው ሰውየውና ዛሬ ላይ ቀንጥሎት ሜዳ ላይ ስለወደቀ አይደለም እኛ ፎቶን አምጥተን መላገጫ መሳለጫ የምናደርገው። ይሄ ልጅ ይሄ የሚገባው ሰው አይደለም። ያሳዝናል። እንደዚህ መደረጉ አይደለም። እንኳንም እውነቱን አወጣህ። በጣም ነው ለዛ ብዬ ነው እኔ ብዙ አበሾች አሉ እዚህ ጋር አሁን ባመጣልሽ ብዙ አበሾች አሉ እንደዚህ ትላንት መተው በቃ ሌላ መስመር ውስጥ ይገባ። ይሄ እንኳን ጃንኪ አይደለም እኮ ይሄ ሱስ እንኳን እንትን አይደለም እኮ ይሄ ልክ እንደ ሌሎች አበሾች ጃንኪ አይደለም ምንም አይደለም እኮ ይሄ ኖርማል ንጹህ አበሻ ነው። ገብቶሻል? ስቡን ስላጠፉት ብቻ ነው እኔ ወጥቼ ነው እዚህ ነው አሪፍ ኮንኩ ድረስ ስለማውቀው ትላንትና የከሌ ባል ነው ተብሎ የቤታየውን ቤተሰብ አውጥተው ስላሰጧት ዛሬ ደግሞ የሄለንን ስላስወጣት ለምን ይሆናል? ኢንፎርሜሽን ሆዴ የሄለንን ብሎ ያምናል። ይኸው ሰውየውን ሄዶ አገኘው። ይሁት ጋይስ ይሁት። ሰውየው ግን ክልስ ነው ጋይስ። ተጎሳቁሎ ራሱ ቀይ ነው። በቃ እንትን ነው የሆነ አሪፍ ነው። ይሁት እኔ ትውልዴ የኤርትራ ደም የለኝም። አንድ ነገር ልንገራችሁ። ምንም የኤርትራ ደም የኤርትራ ደም ሲ ነው የሚለው። ሲ ይላሉ ኤርትራኖች ብዙ ጊዜ የኤርትራ ደም ሲ ናይ ሀብዚን ሲ ምናምን ይላሉ ብዙ ጊዜ ሲያወሩ እንትን ሲ ምናምን ሲ ይላሉ። እኛ ሲ ሱትያ ነው የምንለው። እነሱ ግን ናይ እንትና ሲ ጠጣ ቡና ሲ ምናምን ሲ ያበዛሉ። አይታችኋል? እኛ ስለ ሲኒ ነው የምናወራው፣ እነሱ ሲ ነው። ብሶታቸው ነው ሲ የሚያስብላቸው በነገራችን ላይ ነው። ግን እሱ ግን መወለድ ነገር ነው ልጁ። ግን ሁለተኛ ኢትዮጵያው ሆነ ጀግና እወዳለሁ። ኢትዮጵያ አልሆነም ደግሞ መጥፋት ቀላል። ኤርትራው ከሆንኩ ደግሞ ንጹህ ሰው መሆን እወዳለሁ። በርጌት ሀያ 3 ትመጣለች የፊሊጶስ እንትን እብድ ይመስላል እንጂ ጥሩ ነገር ነው። እኔ ኤርትራዊ ከሆንኩ ንጹህ ሰው ነው የምፈልገው ነው የሚለው። ገባችሁ? ኢትዮጵያም ከሆነ ጀግና ሰው ወዳለው ነው የሚለው። ያው ትንሽ ወሰድ መለስ አይ ቲንክ የሱ ነካነቱ ወደ ፍልስፍና ይወስደዋል መሰለኝ ሰውየው። ጋይስ ዳኒ ይባላል እና አንዳንድ ጊዜ የሚናገረው ነገር ትንሽ እንትን እያላችሁ ያው ቅድም እንዳልኳችሁ ነውና በጣም ፖለቲከኛ አይደለም፣ አርቲስት ነው፣ ሙዚቀኛ ነው እና የሄለን ባል የተባለው እሱ ነው። እሱ ደግሞ የሄለን ባል አለ የሄለን ባል የተባለው እሱ ነው ይሉታል።
የተገናኘነው ግን ሳዋ የዘመትኩ ጊዜ ነው። 32ኛ ዙር ላይ ነበርክ እንዴ? 32 ናይ ሀብዚ ዙር 32 ሀብዚ ክልተ ተለተ ዱዱ ካካካካካ ሀብዚ ግጽ እንዳር ወይ ናይ ባቂ